ቆይ ኡስል ሲገላለጥ ነው ወይስ ሲሸፋፈን ነው የሚድነው? ይሄ ሁሉ ውድቀት ምንድነው? ከሚገባው ይልቅ የሚወጣው በስቷል። ከሚያምነው ይልቅ የሚክደው ሰፍቷል። ከሚቆርበው ይልቅ የሚያፈርሰው የትየለሌ ነው። ከሚሰጠው ይልቅ የሚነጥቀውም ብዙ ነው። ይሄ ውድቀት አይደለምን? ውድቀቱን የተረዳ ሰው መነሳቱን ይናፍቃል። ያጣውን ጸጋ የሚረዳ ሰው ወደ ጸጋው ይገሰግሳል። ምንም እንደሌለው ያወቀ ሰው ሁሉ ወዳለው ይጠጋል። የተመካንበት ያልቃል፣ የተደገፍነው ምርኩዝ ይሰበራል። የታመንበት ነገር ይጠፋል፣ ደግሞም ይተናል። በዚህ ዓለም ላይ ምንም የምንታመንበት ነገር የለም። የማያስደስተው ስካር እያስደሰተ፣ የሚያረክሰው ዝሙት እያኮራ፣ ቀላል ሰው አረከኝ እንዴ እኔ እኮ እንደዚህ ማደርግ ነኝ ነውር ጀብዱ የሆነብን። ምን ነው ጽድቅ ከኃጢአት ጋር አልመዘን አለ? ምን ነው የጎደለን ከሞላን ጋር አልነጻጸር አለ? ምን ነው ያገኘነውን ካጣነው ጋር መመዘን አልችላል? እሱን እኮ ይጎደለን። እያነከስንም ቢሆን እንምጣ፣ ተዝረክርከንም ቢሆን እንምጣ፣ ጎርለንም ቢሆን እንምጣ፣ አተንም ቢሆን እንምጣ፣ ነተንም ቢሆን እንምጣ፣ ጎብጠንም ቢሆን እንምጣ፣ ገርጥተንም ቢሆን እንምጣ፣ ራሳችንን መፈተሽ አለብን። የወደቅነውን ውድቀት፣ የደረሰብንን ውርደት ማየት መቻል አለብን። በማንም ሳናሳብብ በራሳችን መፍረድ አለብን። አንዳንድ ጊዜ ኃጢአት እስክንሞት ድረስ ላይለየን ይችላል እና እስክንሞት ድረስ ኃጢአት ካልተለየን እስክንሞት ድረስ ንስሐ ሳንገባ ልንኖር ነው። ወገኖቼ ላለመውደቅ ደግሞም ላለመሰናከል ብርቱ መፍትሄው ምን እንደሆነ ታውቃላችሁ? የንስሐ እንቅፋቶች ለዚህ ምሽት የምንማርበት የትምህርታችን ርዕስ ነው። ስብከቱም መዝሙሩም ቅዳሴውም መስዋዕቱም ገዳሙም የቱም መንፈሳዊ አገልግሎት ዋናው ማዕከል ከእግዚአብሔር ጋር ታርቆ መኖር ነው። የትኛውም የቤተ ክርስቲያን ተልእኮ እግዚአብሔርን ከሕዝቡ ጋር፣ ሕዝቡን ከእግዚአብሔር ጋር ማዋሃድ ነው። የምእመናን በቅድስና ጸንቶ በሰማያዊ መንግሥት መፈጸም ነው። የዚህ የረጅሙ የቅድስና ሕይወት፣ የዚህ የረጅሙ የንጽህና ጉዞ የመጀመሪያው የመነሻው ነጥብ ከእግዚአብሔር ጋር የሚኖረን እውነተኛው የግንኙነት መስመር ንስሐ ነው። ግን ንስሐ እንዳንገባ እንቅፋት የሆነብን ነገር ምንድን ነው? ለምንድን ነው ንስሐ ለመግባት ያልጨከን ነው? ንስሐ እንዳንገባ ከእግዚአብሔር ጋር እንዳንታረቅ የእግዚአብሔር እውነተኛ ወዳጆች እንዳንሆን መሰናክል ይሆነን ምንድን ነው? ብዙዎቻችን ቁጭ ብለን ራሳችንን መመርመር አልቻልንም። ያገኘነውን ውድቀት ያጣነውን ጸጋ መመዘን አልቻልንም። ለዚህ ነው ጠባ ለሆድ መሸ ለከርስ፣ ደግሞም ልጆች ለማሳደግ ደግሞም በዚህ ዓለም ላይ ለመዋተት እየባከንን ዋናውን የሕይወታችንን ጉዳይ ግን ቁጭ ብለን መመርመር አቅቶናል። የኃጢአት ውጤቱ ደግሞ ምሬቱ እግዚአብሔርን የማጣት ጸጋ ያመጣው ጉዳቱ እምብዛም አልታይ ብሎናል። በዚህ ምክንያት ውድቀታችንን ቁጭ ብለን መመዘን ስላቃተን አንዱ የንስሐችን እንቅፋት ሆኗል። ኦርቶዶክሳውያን የእግዚአብሔር ቃል እንዲህ ይላል፣ ከወዴት እንደወደክ አስብ ንስሐም ግባ ይላል። ከወዴት እንደወደቅን እስኪ እናስብ። የነካነው ከመለምለም ይልቅ መድረቅ ይዟል። እንደ እግዚአብሔር ልጅነት ግርማ ሞገሳችን ተገፏል። ተናግረን መደመጥ አቅቶናል። ሰርተን ለፍተን ወጥተን ወርደን ፈቀቅ ማለት ቸግሮናል። ደክመናል። አንዳንዶቻችን ገና ጎበዞች ሆነን ግን አርጅተናል። የነካነው አልባረክ ብሏል። ያገኘነው በቀዳዳ ከረጢት እንደሚገባ የት እንደገባ ሳናውቀው ይጠፋል። ምን ሆነን ነው ብለን መመርመር ግን አቅቶናል። ለዚህ ነው ከወዴት እንደወደቅ አስብ የሚለው። እንለምናለን፣ ልመናችን ግን አልተሰማም ብለን እናጉረመርማለን። እጆቻችንን ወደ እግዚአብሔር እንዘረጋለን፣ የምንቀበለው ግን ጥቂት ነን። እናንኳኳለን፣ ግን እንዳልተከፈተልን እናውቃለን። ነገራችን መራራ ሆኖብናል። ፍቅር አለን እንዳንል ጸብ ብቻ በመካከላችን ነግሷል። ደስታ ከራቀን ከረምረም ብሏል። እንድንሰማ እንፈልጋለን፣ ግን መሰማት አቅቶናል። ምን ሆነን ነው ብለን ግን መመርመር አቅቶናል።
ብዙ ወጣቶች ከኛ ጋር መኖር አይፈልጉም። እርግጡንማ እንነጋገር። ለስደት ያቆበቆቡ ስንት ናቸው ታውቃላችሁ? እነዚህ ባህሮች ይመስክሩ። ስንት ወጣቶች ነው ባህር ላይ የሰጠሙት? ስንቶች ናቸው መኖር ያቃታቸው? በእርግጥም ወድቀናል፣ ደግሞም ተዋርደናል። እንኳን አይደለም በውጪ በአገር ውስጥ እንኳን አንዱ አንዱን የሚጨክንበት ሆኗል። ርህራሄ የለም። ፍቅር ካጣን ሰነባብተናል። ፍርሃትና ድንጋጤ ከቦናል። ለመኖር ዋስትናችን ምንም ነገር እንደሌለ ተሰምቶናል። እውነት እንነጋገር ከተባለ ሆድ ብሶናል። ስለወለድናቸው ልጆቻችን ጭንቅ ይዞናል። እንዴት እንደሚያርጉ እግዚአብሔር ያውቃል ብለናል። እንኳን ስለ ሌሎች ስለ ራሳችን እርግጠኛ መሆን አቅቶናል። ነገን ፈርተነዋል። ምንድነው እንደዚህ ወደቅ ነው? ከወዴት እንደወደቅ ካስብ። ውድቀቱን የተረዳ ሰው መነሳቱን ይናፍቃል። ያጣውን ጸጋ የሚረዳ ሰው ወደ ጸጋው ይገሰግሳል። ምንም እንደሌለው ያወቀ ሰው ሁሉ ወዳለው ይጠጋል። መጨከን ግን አቅቶናል። ምክንያቱም መውደቃችን ገና ብዙ አልታየንም። ሁሉም ነገር ኖርማል መስሎናል። የእግዚአብሔር ቃል እንደሚል የወደቅበትን ካልመረመርን የምንነሳበትን እንጃለን ሆኗል። ከወዴት እንደወደቅ ካስብ፣ ንስሐም ግባ። የዚህ ዓለም ጉዳይ ያልቃል። ውበት ነው፣ ያረጃል። ደም ግባት ነው፣ ይጠፋል። ጉልበት ነው፣ ይከዳል። ስልጣን ነው፣ ይሻራል። ኃይል ነው፣ በመቃብር ይያዛል። የዚህ ዓለም ጉዳይ ያልቃል። የማያልቅ የእግዚአብሔር ጸጋ፣ የማይሻር የእግዚአብሔር ዙፋን፣ የማይተካ የዘላለም ንጉሥ እግዚአብሔር ብቻ ነው ወገኖቼ። የተመካንበት ያልቃል። የተደገፍነው ምርኩዝ ይሰበራል። የታመንበት ነገር ይጠፋል፣ ደግሞም ይተናል። በዚህ ዓለም ላይ ምንም የምንታመንበት ነገር የለም። የማያስደስተው ስካር እያስደሰተ፣ የሚያረክሰው ዝሙት እያኮራል። ቀላል ሰው አረከኝ እንዴ? እኔ እኮ እንደዚህ ማደርግ ነኝ። ነውር ጀብዱ የሆነብን አንዳንዶች አለን። የተወደዳችሁ ኦርቶዶክሳውያን ማታ ማታ ገንዘባችሁን ትቆጥሩት የለ? ማታ ማታ ቦርሳችሁን ትፈትሹት የለ? ወጪ ከቀሪ ሂሳብ ታሰሉ የለ? አንዳንዶቻችሁ በወር የባንክ አካውንታችሁን ሪኮንሲሌሽን ትሰሩ የለ? አንዳንዶቻችሁ ባንክ ስቴትመንት ታስወጡ የለ? አንዳንዶቻችሁ ኪሳችሁን ማታ ማታ ትዳብሱ የለ? ምን ነው ጽድቅ ከኃጢአት ጋር አልመዘን አለ? ምን ነው የጎደለን ከሞላን ጋር አልነጻጸር አለ? ምን ነው ያገኘነውን ካጣነው ጋር መመዘን አልችላል? እሱን እኮ ይጎደለ። በዓለም ላይ ነፍሳችንን የሚያሳርፍ ምንም ነገር የለም። ከኖህ እጆች በቀር ለዚያች የኖህ እርግብ ማረፊያ እንደሌላት ከጌታችን እጆች በቀር ለክርስቲያን ነፍስ ምን ማረፊያ አላት? አያችሁ፣ ገስግሶ መጣላችሁ። እያነከስንም ቢሆን እንምጣ፣ ተዝረክርከንም ቢሆን እንምጣ፣ ጎርለንም ቢሆን እንምጣ፣ አተንም ቢሆን እንምጣ፣ ነተንም ቢሆን እንምጣ፣ ጎብጠንም ቢሆን እንምጣ፣ ገርጥተንም ቢሆን እንምጣ። ሌላ ምን አለን ወገኖች? የሚያነጻን እዚህ ነው ያለው። መጽሐፈ መነኮሳት እንደተናገረው በቤቱ ውስጥ ድል ያልነሳኸውን ሰይጣን ከቤቱ ውጪ እንዴት ድል ትነሳዋለህ ይላል። ድል መንሻችን እዚህ ነው ያለው። ማሸነፊያችን እዚህ ነው ያለው። ብርታታችን እዚህ ነው ያለው። አዎ፣ ሌላ ምን ቦታ አለ? እስክንመለስ ድረስ የእግዚአብሔር እጆች ተዘርግተዋል። አይኑን እያንከራተተ እኛን ይፈልጋል። ታስታውሳላችሁ ቅዱስ ጴጥሮስ በዚያች በሐሙስ ምሽት ዶሮ ሳይጮ 3 ጊዜ ትክደኛለህ ባለው ጊዜ እሱም እንዳለው እኔ አላውቀውም ብሎ በካደ ጊዜ የጌታችን አይኖች ቅዱስ ጴጥሮስን ፍለጋ ይንከራተቱ ነበር። እነዛ አይኖች እኮ ናቸው ቅዱስ ጴጥሮስን ልቡን የሰበሩት። ግልምጫ አይደለም፣ የግርምቢጥ አይደለም የተመለከቱ የርህራሄ አይኖች እኛን ይፈልጋሉ። አይኖቹ ሁሉ ጊዜ እኛን ይፈልጋሉ። እናት የልጇን መግባት በሯን ገረበብ አድርጋ ደግሞም ተቆራምዳ ራት ሳትበላ ግንባሯን በሚያንቀላፋው እና በሚያፍገመግመው የእንቅልፍ መዓቷ ድፍት ብድግ እያደረገች ልጇን እንደምትጠብቅ እግዚአብሔር እኛን ይጠብቀናል። ምእመናን ቁጭ ብለን ምርመራ ማድረግ አለብን። ራሳችንን መፈተሽ አለብን። የወደቅነውን ውድቀት፣ የደረሰብንን ውርደት ማየት መቻል አለብን። በማንም ሳናሳብብ በራሳችን መፍረድ አለብን። ከዚያ በኋላ
አዳምንም ተመልከቱት። ራቁቴን ስለሆንኩ ፈራው ካለ በኋላ እኮ ነው ወደ ንስሐ የቀረበው። ጎስቁልናው የገባው፣ ምስኪንነቱ የተረዳው፣ ከእግዚአብሔር ጸጋ እንደተለየ የሚያውቅ ሰው ወደ እግዚአብሔር መሄዱ አይቀሬ። ምን እናርግ? ቁጭ ብለን ራሳችንን እንመርምር። የደረሰብንን ውድቀት እንረዳው። ያጣነውን ጸጋ እንመርምረው። አንዳንድ ጊዜ ኃጢአት እስክንሞት ድረስ ላይለየን ይችላል እና እስክንሞት ድረስ ኃጢአት ካልተለየን እስክንሞት ድረስ ንስሐ ሳንገባ ልንኖር ነው። ወገኖቼ ላለመውደቅ ደግሞም ላለመሰናከል ብርቱ መፍትሄው ምን እንደሆነ ታውቃላችሁ? ከንስሐ መራቅ አይደለም። እና ምንድነው ካላችሁ ወይ ኦርቶዶክሳውያን የእግዚአብሔር ቃል እንደሚናገረው ኃጢአቱን የሚሰውር አይለማም፣ የሚተዋትና የሚናዘዝባት ግን ምህረትን ያገኛል ይላል። ከሰወርን ነው የማንለማው፣ ከተናዘዝንስ እንበረታለን፣ ኃይል እናገኛለን፣ ጸጋ እናገኛለን። ስለዚህ ኃጢአት በሰራስ ነገ በወድቅስ ብለን መፍራት የለብንም። እየሰማችሁ ነው? መበርታት ከዜሮ እንጀምር፣ ከፍ እንላለን። አሁን እንጀምር፣ እንበረታለን። ይልቁንም እንዲህ ባሉ አዳዲስ ዘመናት ራሳችንን አዲስ ለማድረግ የመግቢያው በር ንስሐ ነው ወገኖቼ። እንዳትረሱ ግን የኔና የናንተ የንስሐ ሕይወት የደጅ ጥናት እንጂ የመለማመጫ ሕይወት እንጂ እግዚአብሔርን ለሚመጥን ቅድስና እናመጣለን ብለናል። ደጅ መጥኛችን መለማመጫችን ብቻ ነው። እንኳን እኔና እናንተ ጻድቁ ኢዮብ እንደተናገረው ፀሐይና ጨረቃ እንኳን ንጹሃን አይደሉም በእግዚአብሔር ፊት። እየሰማችሁኝ ነው? ሳያቋርጡ የሚሽከረከሩ ሳይፎርሹ የሚወጡና የሚገቡ ፀሐይና ጨረቃ እንኳን ለእግዚአብሔር የሚመጥን ንጽህና የላቸውም። ይልቁንም ኃጢአትን እንደ ውሃ የምንጠጣ የሰው ልጅ ምንኛ ያንስ ይላል። መፈለግ አለብን፣ መተው አለብን። ከዚያስ እንድንጸየፍ ራሱ እግዚአብሔር በእኛ ውስጥ ይሰራል። እንግዲያውስ በዚህች በቀረችን ጥቂት ቀን ለተወደደው መድኃኒታችን ስጦታ መስጠት ከፈለጋችሁ ኃጢአታችሁን በንስሐ አባታችሁ አማካኝነት ለክርስቶስ ስጡት። ይቆየን።